ሻርክ የባህሩን ከባቢ እሱ ያለበትን የባህር ጫፍ ሲያናውጥ ባህሩን በሙሉ ያናውጥ ይመስለዋል። ጦጣ እንደምታውቁት ቁንጥንጥ ናት፣ ቅብዝብዝ ናት። ንስር በሰማይ ላይ በከፍታ መብረር የሚችል ግመል መንገድ ሲጓዝ እና ሲጸዳዳ፣ ሰጎንና ሜዳ አህያ መልካቸው አንድ አይደለም። ስግብግብ ውሻ ግዳይ አግኝቶ ስጋ ይዞ ወደ ውሃ ጋር ሄደ ይባላል። ቀበሮዋ ተሳስታ ግመል እንድታስብ ያደረጋት ዘመሜት የሚባሉ ጉንዳኖች ድመቷ አስተካክላ አይጥ ትይዛለች ወይ ነው። ዝንጀሮ ጠዋት በሆዷ ከሰዓት በጀርባዋ ልጇን ትሸከማለች። ሰጎን ከርቀት አትሰማም። አንድ አህያ ፈረስ ነው፣ እንቁራሪት ዶሮ ነው። አሞራ ከበረች። አንበጣን ተመልከቱ። በጎችን መሰብሰቢያ እናድርገው። ወፏ መብረር ሲያቅታት በጭሉሌዎች በጭልፊቶች አሳዎች ጃርት እንዳለ ያውቃል። ሁለት በሬዎች ዝሆኑ ጎሹ ስንት የሚታይበት ጫካ ዳክዬ ስትዋኝ አይታችሁ ከሆነ የሜዳ አህያ ጆሮ ከርቀት ይሰማል። ከሰጎንና ከሜዳ አህያ መማራል። አቤት አቤት ሀገሬ፣ የማይሰማ ጉድ የለም። ምን ትዝ እንዳለኝ ታውቃላችሁ ወገኖቼ? ድሮ በአንደኛ ክፍል የተማርንባቸው በከበደ ሚካኤል የተጻፈ ተረቶቻችን የሚል የነ ላም፣ በሬ፣ ግመል የቤት እንስሳቶችን አስመልክቶ ግጥም የተጻፈ አለ። ይህ እንግዲህ በኪንደርጋርተን ውስጥ ፈረንጆችም ለሕፃናት የሚያስተምሩበት ዘዴ አለ። እንዲህ አይነት ድር በመሃይም ቤተ መንግሥት ተቀምጦ እኔ አንድ በእንግሊዝኛ የሚተርኩ ሰው እያሉ ይሄ የዱር አራዊቶችን አስመልክቶ እሳቸው አሁን የእንስሳት ሳይንቲስት ናቸው። ጥናት አድርገው ምን ብለው የአውሬዎችን የቤት እንስሳቶችን ባህሪ የሚገልጹበት ያጠኑበት ሳይንቲፊካል የሆነ ሪሰርች ለሕዝብ ያቀርባሉ በሚዲያ። በዛ ላይም ደግሞ የእንስሳትም ሐኪሞች ናቸው። ይሄ ሰውዬ የባሻሻ ገበሬ ነው። ስለ ሻርክ ሲናገር በጣም ተገርሚያለሁ። ሻርክ ባህር ሲያናውጥ ባህሪው ተነግሮ አያውቅም። እኔ መርከበኛ ነበርኩ። ሻርክ የሚዋኘው ሁልጊዜ ቦተም ኦፍ ዘ ሲ ነው። ወደ ላይ የሚወጣው እነ ዶልፊን ከላይ ከሌሉ በስተቀር ነው። ዶልፊን አለቃው ነው። ዶልፊን ያለበት ቦታ ስንዋኝ ሴፍ ነው ያ ቦታ። ሻርክ አውሬ ነው። ዶልፊን ደግሞ ሰላማዊ ነው። ይሄን እንግዲህ እኔ መርከበኛ ስለነበርኩ የማውቀውም ነው፣ በጥናትም የተነገረ ነገር። ስለ ሻርክ የታባክ ይህ ሻርክ ደግሞ በቪዲዮ ካልሆነ የታባክ አይተህ ታውቀዋለህ አንተ ወሬኛ ወናፍ። ዝም ብሎ ይቀደዳል በቃ። ሻርክ አንደኛ ራፍ ዋና አይዋኝም እንጂ በደንብ የሚያናወጥ ዋና የሚዋኘው ወደ ላይ ብቅ ብሎ ዶልፊን ነው። ባህር የሚያናወጠው ሻርክ አይደለም። እነዚህ የአሳ ነባሪ አይነቶች እንደነ ኦርካ ምናምን አይነቶቹ አዎ እነሱ እንደ ዶልፊን የውጭ አየር ይወስዳሉ። ሻርክ ኦልዌይስ ቦተም ኦፍ ዘ ሲ ወደ ከባህር እታች ነው የሚዋኘው። በአጋጣሚ ያው ያየው ነገር ሲመጣ ወደ ላይ መጣና የሚበላውን ነገር ወይም ቦጭቆ ወይም ቢሆን ነገር አድርጎ ወይም ደግሞ የሚታደን አሳ ካገኘ ተመልሶ ወደ ታች ነው የሚሄደው። ባህርን የሚያናውጥ የሻርክ ዋና የለም። ወናፍ እንደው በቃ መቀደድ ነው። ስለነ ጦጣ አብራ ያደግከው ባሻሻ ውስጥ ጦጣ፣ ዝንጀሮ ምናምን የምትለው ባሻሻ ላይ አብረሃቸው ስላደግ ስለ እነሱ ልታውቅ ትችላለህ። እርግጠኛ ነኝ። ስራህም የነሱ ነው የዝንጀሮ ስድ። እኔ ወገኖች ኢትዮጵያ ከተማ ቀመስ መሪ ነው የሚያስፈልጋት። የከተማ ሰው ከሆነ የሰለጠነ ነው፣ የህዝብ የልብ ትርታ ያውቃል፣ ከዘረኝነትም ነፃ ነው። አዲስ አበባ ተወልዶ ያደገ ሰው ከዘረኝነት ነፃ ነው። የዘር ቆጠራ አይመለከተው። እውነቴን ነው የምላቸው። የገጠር ሰው አሁንም በመሪነት ከቀጠለ የኢትዮጵያ ውስጥ የሚደረገው የዘር
ድርጅት ወይም የዘር እልቂት ይቀጥላል። አዲስ አበባ ውስጥ ተወልደን ስናድግ እኛ መሪ እንሁን ማለት አይደለም። እንደነ ሚስጥረ ስላሴ አሁን የሚናገሩ ከተማ ውስጥ ተወልደው ያደጉ ሰዎች የገጠር ሰው መሪነት አይሆንም። ዞሮ እንደምታውቁት ነው መለስ ዜናዊ ከትግራይ መጥቶ ይህንን ህዝብ በዘር አደራጀው። ማን ደግሞ ዲና ነው ማነው ስሙ? የሌንጮ ለታ ጓደኛ ሌንጮ ለታ እና እሱ መለስ ዜናዊ ሆኖ ደግሞ የዘር ድርጅት አስቀምጡ። ከመሃላቸው የአዲስ አበባ ተወላጅ የሚባለው ታምራት ላይ ነው። እሱን ደፍጥጠው እሱ ደግሞ ሆዳም ሴሰኛ ከሴቶች ጋር አንተ ሲል ያው ስኳሩ ብለው አባረሩት። አልሆነም። ኢትዮጵያ በጣም ዲሰንት የሆነ የአዲስ አበባ ሰው ያስፈልጋታል። አራዳ መሪ ያስፈልጋታል። ኢትዮጵያ አራዳ ማለት የሰለጠነ ማለት ነው። የሰለጠነ ማለት ከዘረኝነት ከዘር ቆጠራ ነፃ የሆነ ሰው። አይ በዚህ በዘር ፌዴራሊዝም እንንገጫገጭ ካላችሁ ቀጠሉበት። ዛሬ መርጣችሁ ነገ የምታለቅሱ እናንተ ናችሁ። በዚህ አጋጣሚ ማሳሰቢያ የምናገረው ፌስቡክ አሁን እኔ በከፈትኩ ቁጥር የአብይ አህመድ ወያላዎች ብቻ ነው የሚታዩት። ኢትዮጵያኖች የሉም። የት ናቸው? በቅጽር ስም እኮ የፌስቡክ አካውንት አውጥተህ ስለ ሀገር ነጻነት መታገል መነጋገር፣ እነዚህ እና አብይ አህመድን ከላይ ያለው እሱን በደንብ ማውገዝ አለብህ። አይ አምባገነቱ ተስማምቶኛል ካልክ የራስ ጉዳይ። የዛሬ ስንት ዓመት ነው ማማ ፊሽካ ቤት ሄዶ መንገድ ላይ ያሉ እንትኖችን ጠርቶ ፍትፍቱን እያጎረሰ የማማ ፍትፍትን እያጎረሰ ምን እያለ ፕሮፓጋንዳ። ዛሬ በነጦጣ በነቀጭኔ ኧረ ሻርክንም ደፍሮታል። ይሄ ደደብ አጋሰስ የባሻሻ አውሬ ወገኖች ፌስቡክ ተጣቧል። በከፈትኩ ቁጥር የአብይ አህመድ ወያላዎች ወያላነታቸው ዝም ብሎ አይደለም፣ ይከፈላቸዋል። ስልጠና ሁሉ ተሰጥቷል። ፌስቡክ ላይ እንዴት አድርገው ፕሮፓጌት እንደሚያደርጉ አትሊስት ሰፊው የኢትዮጵያ ሕዝብ ያለው ሚዲያ አንዱ ሶሻል ሚዲያዎች ናቸው። በሱ እንኳን መጠቀማችሁ ተነጋገሩበት። በቅጽል ስም አውጡ ፌስቡክ አካውንትም እንዴ ስለ ሀገር ነጻነት ማማ ባክ እንዲታገል ትፈልጋለህ? ነጻነት ፈልገ እንደገና በቅኔ የሚናገሩ ብሔራዊ ቲያትር እነ ተስፋውንን እነ ማነው ያኛው ደግሞ እነ ጎጃሜውን እነሱን ጠርሳችሁ በድፍረት 5 ኪሎን 4 ኪሎን ተዳፈረ። በዚህ ተጽናንተን የምትኖር የማትረባ ምን አይነት ህብረተሰብ እንዴ ወገኖች? የፈራ ወጣቱ ነው ወይስ ስታዲየም ውስጥ ሆነ ነጻነት ማለት ነው? ይሄን ሶሻል ሚዲያ ተጠቀሙበት፣ ተነጋገሩበት፣ አውግዙ። አብይ አህመድ ከፍተኛ የሆነ ፕሮፓጋንዳ የሚነዙ አውሬዎች ሆዳሞችን በፌስቡክ ላይ ለቋቸዋል። በቀደም ዕለት አንድ ቪዲዮ ላይ እሱንም እንደው ተሳስተው ነው የለቀቁት። ተከተለኝ አሉና እንዳዳለጠ ሆኖ እንደመውደቅ አለና ብዙ ሰዎች ለምን ፐርፐዝ ያ ቪዲዮ እንደተሰራ እንኳን አልነቃችሁ። ግን ካሜራ ቢከተለውን ካሜራ ተከተለኝ አለው። ኤቭሪቲንግ ሰውየው በፋራ ፕሮፓጋንዳ ነው እየተጫወተባቸው ያለው። አሁን እያገዘው ያለው ምንድን ነው? የዘር ድርጅቶች የሚቃወሙት ራሳቸው በዘር የተደራጁት እነሱ ራሳቸው አንድነት የላቸው። አሁን የትብብር ለአንድነት የሚባለውን ሰፊው የኢትዮጵያ ሕዝብ ተጠቀሙበት። ቢሳካም ባይሳካም አንድነት የቅንጅትን ፈለግ ይዛችሁ ሂዱ። ሀገር ውስጥ ያሉ የውጭ ሀገር ኤምባሲዎችን ደግሞ እንዲታዘቡ። ምክንያቱም ዊ ዶንት ኤክስፔክት ራይት ኢሌክሽን ብላችሁ ለኤምባሲዎች ማሳወቅ አለባችሁ። ለምን እየተደረገ ያለው ኦልሬዲ ምርጫውን ጨርሰዋል እነሱ። ፕሊስ እባካችሁ ስለ ኢትዮጵያ አምላክ ሁልህም ኃላፊነት ይሰማ። ሀገርህን አድን።
ይሄ የጠመንጃ ጦርነት አይደለም፣ የሚዲያ ጦርነት ነው። በተቻላችሁ መጠን እነሱ ቴሌቪዥን አላቸው፣ ሬዲዮ አላቸው፣ በተለያየ መጠን ሁሉ ነገር የሀገሪቱ ኢኮኖሚ፣ ገንዘብ ሁሉ በእጃቸው ነው። ይህ ህዝብ ደግሞ አትሊስት በደርግ ጊዜ እኮ ህዝቡ ከመሃይምነት ተላቋል። ያኔ የነበረው ህዝብ አሁን በዚህ በ30 ምናምን ዓመት ውስጥ ኢትዮጵያ ውስጥ ምሁር የለም። ከዩኒቨርሲቲ ግራጁዌት ያደረጉ በምን እንደተማሩ አይታወቅም። በእንግሊዝኛ ቃለ ምልልስ ማድረግ አይችሉም፣ አልተማሩም። የኢትዮጵያ ኢንተርናሽናል ዓለም አቀፍ ቋንቋ የውጭ ሀገሩን እውቀት መቅሰም የምንችለው በእንግሊዝኛ ቋንቋ ብቻ ነው። መሃይም በመሃይም ሆናለች ኢትዮጵያ። ሚዲያ ላይ እናያቸዋለን። የኪነት ሰው ሆዳም ነው፣ ጠቅላላ እያያችሁት ነው። አሁን ደግሞ አሁን እነዚህ ሀብታም ተብለው ሰሞኑን ታሰሩ የሚባሉት እንዴ ዛሬ አሁን ለምርጫው አካባቢ የሚሰራ ፕሮፓጋንዳ ነው ራሱ። ለምን ምትሉኝ እነዚህ ሰዎች ሌብነታቸው ዛሬ ሳይሆን በህወሓት ዘመን ነው። እንደ ሰራዊት ፍቅሬ ያልታወቀ 5 ሚሊዮን 3 ሚሊዮን በየእንትናቸው እነ ሰይፉ ፋንታውን ከየት አባቱ የት ሰርቶ ነው የሚያመጣው ሚሊዮነርስ የሆኑበት? አሁን የሀገር ኢኮኖሚ ጠባቂ ሌቦችን ያዘ ለማስባል በእነዚህ አሁን እነሱ ራሳቸው ባሰማሯቸው ኤሌክትሪክ መኪና ምናምን አስገቡ ምናምን የሚባለውን ሰሞኑን እየሰማው ነው። ታሰሩ እየተባለ ይሄ ዋን ኦፍ ፕሮፓጌሽን ሲስተም፣ አንደኛው በዚህ በፕሮፓጋንዳ የተሰራው ስራ ይሄ ነው። አይ መንግስት ጉቦኞችን ዘራፊዎችን ያዘ ለማስባል ነው። ንቃ በቃ። አሁን ያለህ አማራጭ አንድ ነው። ይሄም እሱም ትብብር ለኢትዮጵያ የሚባለው። በመሃላቸው ግን የዘር ድርጅቶች አሉ። እባካችሁ ከዘር ድርጅት ነፃ ውጡ፣ ፓርቲ ሁኑ። የሰለጠነው ዓለም በፓርቲ ነው የሚደራጀው፣ በዘር አይደለም። እኔ ያለሁበት ሀገር 4 ኔሽንስ ነው ያሉት። ከ4ቱ ኔሽንስ ወይም ብሔረሰባት ብሪቴን ማለት ነው፣ ዌልስ፣ ኢንግላንድ፣ ስኮትላንድ ኤንድ ኖርዘርን አይርላንድ። እነዚህ 4ቱ ብሔረሰባት ግሬተር ብሪቴን የፈጠሩ ናቸው። ቢካዝ ኦፍ ዩኒቲ ቢካዝ ኦፍ ዩናይትድ ከዘር ነፃ ሆነው ዩናይትድ ኪንግደም የሚባል ቤስት ካንትሪ የመፍጠር ችሎታ ነበራቸው። ይኸው አሁንም እያያቸው ነው። ኢትዮጵያም ዩ ማስት ዩናይትድ አስ ሱን አስ ፖሲብል፣ አለበለዚያ ያው አብይ አህመድ ይቀጥላል። ሂዝ ዲክቴተር። ዶናልድ ትራምፕ ከግብፁ መሪ ጋር ስትሮንግ ያለው እኮ ስትሮንግ አሜሪካኖች ስትሮንግ የሚሉት ስትሮንግ ሊደርስ ካሉ ዛትስ ዲክቴተር ሬጂም፣ የአምባገነን ስርዓት ማለት ነው። እና አብይ አህመድን ወደ ጦጣዎቹ ወደ ቀጭኔዎቹ ወደ ሻርክ አይደለም፣ ሻርክን የት አባቱ ያውቀዋል። በዛው ጦጣዎቹ ጋር በቃ መወተፍ ነው የሚያዋጣው። አመሰግናለሁ።